እስኪ ድምጽ የሚሰማ ከሆነ ይሰማል በሉልኝ። ትንሽ ሽርሽር እናድርግና ነካ ነካ አድርገን እንገባለን። እንደዚህ ብለን እኮ በከረም በሱ ሳይሆን ትንሽ ፈታ ድንቅ ደግሞ እንላለን እኮ እንዳማረግ ነው እኮ። ወይዬ ሰላም ናቸው? እስኪ ኮመንት ጻፉ። የመጫጫታ ነው የምሰማው ደግሞ ከመሸ። እሺ ሰላም ናቸው? ሰላማችሁ ይበልልኝ። አንድ ሁለት ብቻ ኮመንት ከጻፋችሁልኝ ሀሳቤን ሼር አደርጋችኋለሁ። ትንሽ አንድ 10-15 ደቂቃ ቆይት ብለን እንሰነባበታለን በስቱዲዮ ደረጃ እስኪመጣ ድረስ። እስኪ ጻፉልኝ፣ ሀሳብ ጻፉልኝ። ምን ድምጼ መሰማቱን እኔ መታየቴን ሀሳብ ጻፉልኝ። አለን አህለን አህለን አህለን። አንዴ ነው እኮ የምትገቡ ስትገቡ የኔ ቤተሰቦች እኮ ደስ ነው የምትሉኝ። እንዴት ናችሁ? እሺ ዘምዘም፣ እሺ ራሄል ሰላም ብያለሁ። እሺ እያየኋችሁ ነው። በቃ አይገብተናል። ድምጻችን ኦኬ ነው አለ 100%። እሺ በቃ እሱ ነው። እንዴት አደራችሁልኝ? እንዴት ዋላችሁልኝ? እንግዲህ ቢደክመንም ገብተናል። አዲስ አበባ ትላንትና ወዲያ በጣም ረጅም ቱር ነበር ያደረኩት። ያው እንግዲህ እንደምታውቁት ነው ሀገራዊ ጉዳይ ላይ በጣም እንሽከረከራለን። ፖለቲካው ብቻ አይደለም፣ አየር ላይ ፖለቲካ ከዚህ በኋላ አለ ብለን የምንታገለው ምንም ነገር የለም። ያው የጽንፈኛውን ህግ እንዲከበር ማድረግ ነበረ። ህግ እንዲከበር አድርገነዋል። ህግ እንዲፈራ ነበር፣ ህግ እንዲፈራ አድርገናል። መንግስት እንዲከበር አድርገናል። ጽንፈኛውን ህዝብ ለይቶ እንዲያውቀውና በሁለት ቢላ የሚበላው እንዲያውቅ ነው። እሱን በደንብ አሳውቀነዋል። እንግዲህ ከዚህ በኋላ እንግዲህ መንግስት ምን ይሰራል፣ ህዝብ ምን ይሰራል የሚለው ነገር እንግዲህ ብዙም የሚያስተያየ ነገር የለም። ከዚህ ግን ጎን ለጎን ግን ፖለቲካ ብቻ ሳይሆን ደግሞ እንደገና ደግሞ ሀገራዊ ጉዳይ ላይ ደግሞ ስራ መስራት ስላለብን እንግዲህ እችን 2 ቀን በክብር እንግድነት በአርባ ምንጭ፣ ዶርሴ፣ ኮንሶ የተለያዩ ቦታዎች ላይ ስራ ነበረኝ። ስራውን ወደፊት እነግራችኋለሁ። ሀገራዊ ስራ ነው የምንሰራው። ትልቅ ጉብኝት አድርገን የክልል መስተዳድሮቹም ትልቅ አቀባበል አድርገውልን፣ ህዝቡም አቀባበል አድርገውልን ለአንድ ትልቅ ፕሮጀክት ቀደም ሲል በአፋር ላይ የሰራነው ፕሮጀክት በዛም ለመስራት እንግዲህ ተጋብዘን ሄደን ነበረ። ሉካኖች ነው ሄድነው። በጣም ትልቅ አቀባበል ነው የነበረው። ነገ ፕሮግራሙ ዶክመንተሪ ስለሚለቀቅላችሁ ነው። እሱን አጓጉዘን እንግዲህ ጨርሰን በፓራዳይዝ ሆቴል ውስጥ ትልቅ መስተንግዶ ተደርጎልን እንግዶቻችንንም የሆቴል ሰራተኞቹም የአካባቢ ነዋሪዎቹም የመንግስት ባለስልጣኖቹም የግል ባለሀብቶቹም በሚገባው መልኩ አስተናግደው እንግዲህ ዛሬ ወደ አዲስ አበባ ገብተናል። አዲስ አበባ ከገባ በኋላ ቅድም ልወጣ ነበረ። ትንሽ ኢንተርኔቱ የሚረብሽ ነበረ፣ ድካምም ነበረብኝ። ማረፍ አለብኝ ብዬ ስላልኩ አሁን እንግዲህ አርፌ ስነሳ እንደው ደግሞ እናንተ ደግሞ ናፈቃችሁ ደግሞ ሳዳችሁ እንዴት አድራለሁ። ሌላው ቢቀር እንዴት አደራችሁ እንኳን ልበላቸው ብዬ ነው የወጣሁት እና እንኳን አገኘኋችሁ ነው የምለው። አንድ ጊዜ አንድ ስልክ ልመልስ። ሄሎ አንድ የላይቭ ላይ ገብቼ ነው በምትችል ደውልሽ ልውጣና እሺ። እና ሳላያችሁ ደግሞ እንዴት ልደር ናፈቃችሁ ደግሞ ሱሴ ናችሁ እናንተና ብዬ በዛውም ደግሞ የሰማሁትንም አንዳንድ ነገር ጫር አድርጌ ልግባ ብዬ ነው። እንግዲህ ውድ አድማጭ ቤተሰቦቻችን ጫጫታው ትንሽ አሁንም አልበረደም ይሄ ነገር። እነዚህ የጽንፈኛው ኃይል ርብርቦች አሁንም አሁንም ይንጫጫሉ፣ አጀንዳ ይሰጡናል። አሁን ደግሞ ምንድነው ህግ ይከበራል። ቲክቶኮች ጠፍቷቸዋል። አይቷል። ተሳዳቢ የሚባል የለም። አንገት ደፍቷል። ግማሹ ስልክ ሁሉ ዘግቷል። የቲክቶክ አካውንታቸው ሁሉ የዘጉ ሰዎች አሉ። እንያዛለን ብለው ፈርተው ህግ ይፈራል ብለን ስንል እንደዚህ ነበር። አይታችኋል። አሁን አንድ አፉን የሚከፍት የለም። አንድ ጸጥ ረጭ ተብሏል። የኢዶናይ ጉዳይ ኢዶናይ አንድ ተራ ሰው ነው። በሱ ልትሸቅጡ የፈለጋችሁ ሰዎች ራሳችሁ ትገባላችሁ። ለሱ ልትነግዱ ከፊት ለፊት አስጥማችሁ ትገባላችሁ። እሱ ተለያይቶ ገብቷል። የመፈታት ጉዳይ ሲፈታ ትገሉታላችሁ። ከዚህ አቋያ አለመገደሉን ካረጋገጠ መንግስት ይፈቷል። ምንም እንትን የለውም። ምክንያቱም አፉን ከፍተን ነው መርዙን ያስተፋ ነው። አፉን ከፍተን ዙሪያውን የነበሩትን እሱም ጋር ያሉትን ታስቦ የነበረው ሌላ ጉዳይ ነበር። ትውልድ ማጥፋት ነበር የነበረው ኦፕሬሽን። አኮላሽተነዋል። በደንብ አድርገን ያኮላሸነው። ስለዚህ አሁንም ቢሆን ገና ነው፣ ይቀጥላል። በዚህ መልኩ ሳይሆን በደንብ አድርጎ ጸርቶ ነው የሚወጣው። ጸርቶ ስራው ይሰራል። ለአንዴና ለመጨረሻ መንግስት ይህንን እንደሚያደርግ ቃል ገብቶልናል። እያየን ያለ ነው። ገና ነው። አሁንም በዚህ ጉዳይ አፉን የሚከፍት ካለ፣ በዚህ ጉዳይ አሁን ብርም ቢል ካለ የልጁን ካቴና ታጠነክሩታላችሁ ብያቸዋለሁ። ትላንት ታስታውሳላችኋለሁ። አዎ
በዚህ ወንጀል የሰራችሁና በዚህ ወንጀል ተባባሪ የነበራችሁ በማወቅም ይሁን ባለማወቅ አብራችሁ የተከተላችሁ በሙሉ ወጣችሁ ቅርታ ጠይቁ። አሁን አንዳንድ ህጻናቶች ወጥቶ ከነሱ ህይወት የለኝም እሱ የለም ማለት እኮ ነኝ ያለ የሚገርም የሪያ ተዝባሪ ጊዜ እናንተ ናችሁ በላዎች የምትባሉት። በቅጡ ትምህርትሽን አቁመሽ ትንዘላዘያለሽ፣ በየቦታው እየወጣሽ ራቁትሽን እርቃንሽ እየተንዘላዘለሽ ተለያይተሽ ትገቢያለሽ። አንቺ ሁላችሁ ተለያይታችሁ ነው የምትገቡት። ምድር ዘልዛላ በሙሉ ከየት የመጣችሁት ነው? ከየት ያመጣችሁት መንዘላዘል ነው? የትኛው የኢትዮጵያ ባህል ነው? ትለቀማለህ፣ ትገባለህ፣ ህግ ይከበራል። የእናንተ የማንም ጽንፈኛና የማንም ፖለቲከኛ ሆናችሁ ማየት አንፈልግም። ይሄ ስንል ስለምናደርገው ይሄን የምነግራችሁ በስነ ስርዓት በአግባቡ መጠቀም በሚገባችሁ መልኩ ትጠቀሙበታላችሁ። ለማህበራዊ መሆን ይችላል ሚዲያ፣ ለንግድ መሆን ይችላል፣ ለእውቀት መሆን ይችላል፣ ለመነጋገር ለመወያየት መሆን ይችላል። እስማማለሁ በዚህ ጉዳይ። ወጥተሽ ግን ቂጥሽን ተዘላዝለሽ የምትጫወች ከሆነ ሚዲያሽ መዘጋቱ ብቻ አይደለም፣ ተላቅተሽም ትገቢያለሽ፣ ማረሚያ ቤት ትገቢያለሽ። አዎ እያየናችሁ ነው። ካፋችሁ የሚወጣውን በኋቃ አፍ፣ ልክ የሌላችሁ ጥግ የሌላችሁ ጋጠ ወጦች እያየናችሁ ነው። እያንዳንድሽ በአካውንትሽ ባለሽበት ቦታ ትለቀሚያለሽ። ስርዓት አድርጉ ብለናል፣ ነግራችኋለሁ። በስነ ስርዓት የምትጠቀሙበት ከሆነ መንግስት ያበረታታችኋል። አለበለዚያ ለመንዘላዘል የሀገር ታሪክ ለማጥፋት ለቅጥረኞች መንገድ ለመስፈት ከሆነ ተላቂተሽ ትገቢያለሽ። አዎ ይሄ የመሆን ስላለበት ነው። ወንጀለኛ ወንጀለኛ ነው፣ ሌባ ሌባ ነው። መቀጣት ያለበት ይቀጣል። ለሽብር ነበር የታሰበው፣ ሽብሩን አክሽፈኗል፣ በደንብ አክሽፈኗል። ሽብሩ እቅዱ ነው፣ ሴሉን ያበላሽ። ከአሜሪካን ተነስቶ ከካናዳ ተነስቶ አዲስ አበባ የገባውን ሴል በጥሰነዋል። ኢዶላይ ካሁን በኋላ መነፋነፍ አይችልም። ይሄ ደሃ በላ ተባሪ ረዳ መቆመሪያ ነው እሱ። ከጀርባ ያለውን አጀንዳ እናውቀዋለን። ምን እንደነበር ምን ታስበው እንደነበር እናውቀዋለን። የከበቡትን ሰዎች እናውቃቸዋለን ማን እንደከበቡት። ስለዚህ ነው መንግስት አተኩሮ ይሰራበት። ስለዚህ ይሄ ጉዳይ ላይ አሁንም ወንጀለኞች ሁሉ ተጠየቃላችሁ በዚህ ጉዳይ ላይ። እና አርቲስት ሰራዊት ፍቅሬ አንድ ኢንተርቪው ሲሰጡ ሰማሁ። ውጣና ይቅርታ በል ከምትከራከር፣ ወንጀለኛ ነህ፣ ጥፋተኛ ነህ። አዎ እንደናንተ አይነት ሰዎች ናቸው። ወጣቱ ጋር አብሬ መዋል ምናምን። የትኛው ወጣት ነው አብረው የምትሉ? የት የምታውቀው ወጣት ነው? አሁን ጥቅም ሲሆን አርቲስቶች እናውቃቸዋለን። ገንዘብ ባለበት ቦታ ላይ ሽታችሁ ነው የምትሄዱት። ጥቅም ባለበት ቦታ አግነፍንፋችሁ ነው የምትሄዱት። ስብናችሁን ሸጣችኋል። አርቲስት የታላችሁ ብዬ የምጠይቃችሁ ለዚህ ነበር። አሁንም ገንዘብ ስላለው ጥቅም ስላለው ነው የሄድከው እዛ ቦታ ላይ እንጂ አንተ ልጆች አሉ። የወላጅ ምክር እንዳሰሙ ደድቡ፣ ሰግጡ፣ አትማሩ፣ ራቁትን ተንዘላዘል ብለህ ያለ ልጅ ጋር ቆመ አዋርድ አሰጥም ነበር። አንተ እንደና ቢኖር ኖሮ ጭንቅላት ቢኖር ኖሮ አትገኝም በዛ ቦታ ላይ። አሉ እኮ ትልቅ ካንተ በላይ እኮ ታዋቂ ሰዎች አሉ። ካንተ በላይ ታዋቂ የሚዲያ ሰዎች አሉ። እነ ሳምሶን ማማ ለምን አልወጡም? እዛ ገንዘቡ ሳይሰጣቸው ስላልፈለጉት ነው። ብዙ ሁሉ ማሰቦች ግን አዘጋጆቹ ራሳቸው አፍሮ ተብለው የመጡ ሰዎች ራሳቸው ሚሽን ይዘው ስለገቡ አገሪቷ ውስጥ የያዙት ሚሽን የማን ነው? እሱን በኋላ እነጋገራለን። መረጃውን ስናወጣው የተመደበውን ባጀት ሁሉ እናወጣዋለን። የገንዘቡ መጠን ሁሉ እናውቀዋለን። ለምን ኢትዮጵያ ላይ እንደተፈለገ ራሱ ሚሽኑን እናውቀዋለን። ለምን አዶናይ እንደተመረጠ ሁሉ እናውቃለን። ገና 7 ወር ጊዜ ኢትዮጵያ ከገባ ሰው ያውቀው ታሪክ ያውቀው በ7 ወር ውስጥ ሲፈምስ አደጋ አለው። እንዴት ብሎ መጠየቅ መቻል አለበት ትውልዱ። የአንድ ኮካኮላ ዋጋው 40 ብር ነው የሚሸጠው አይደል? ሱቅ ውስጥ አንድ ሱቅ ገብተህ ኮካኮላ 10 ብር ካለ 10 ብር ብሎ ቢል መግዛት የለብህም። ምክንያቱም የ40 ብር የሚሸጠው ባለ ሱቅ የሚቀበልበት ዋጋ ስንት ነው? በ20 በ25 ብር ይቀበላል። 10 ብር ያተርፋል፣ 40 ይሸጥልሃል። ፋብሪካው ራሱ የሚሸጠው በ20 ብር ነው ልበል። አንድ ሱቅ ሄደህ ኮካኮላ 5 ብር ካለ መግዛት የለብህም። ወይ ተሰረቀ ነው ወይ ኤክስፓየርድ ያደረገ ነው። ዘሴም ነው። አንድ ቦታ ላይ ገንዘብ እከፍልልሃለሁና መድረክ ላይ ውጣና መድረክ ምራዲ አዋር ስጥልኝ ስልህ ለምን ብለህ ነው መጠየቅ ያለብህ? አንዴ የተከፈለ ብር በጣም ብዙ ብር ነው። ለምንድን ነው ብር የተከፈለ ብለህ መጠየቅ አለብህ?
ማናችሁ አዘጋጆቹ? ባዮግራፋችሁ ምንድነው? ከየት ነው የመጡት? ለምን መረጡት? ለምን እዚህ መጡ? ማወቅ አለብን። ራቁቷን እርቃኗን ሴት ልጅ በወንፊት ገብታ ብልት አንጠልጥላ ወንድ ልጅ ቦርሳ አንጠልጥሎ ራቁቱን እርቃኑን ሲወጣ መድረክ ላይ መምራት የለብን፣ መገኘት የለብን። ሚሽን ነው የገባው ኢትዮጵያ ውስጥ የነበረው። እንደ ወረርሽኝ ነው የገቡት ኢትዮጵያ ውስጥ አዘጋጆቹ። በከፍተኛ ብር ተበትኖ ነው የገባው። በእርግጠኝነት ደግሞ ይሄ ቼን ደግሞ መጨረሻ ላይ መረጃውን እየሰበሰብን ያለ ነው። ብታምኑ ባታምኑ ይሄ ቼን ከካናዳ ረግጦ አዲስ አበባ የተዘረጋች ነው። እዚህ አዲስ አበባ ያሉት ከካናዳ የመጡትን ጥቅም እናውቃቸዋለን እነማን እንደሆኑ። እኛም እኮ ካናዳዎች ነን፣ ካናዳ ነዋሪዎች እኮ ነን እና ከአዲስ ሰው ምንም እናውቃለን። ስለዚህ ይሄ ወንጀል ነው። ከአሁን በኋላ ወጥቶ መከራከር አያስፈልግም። ባለማወቅ ከሆነ ይቅርታ በቃ። ከዛ ውጭ ግን እኔ እንደዚህ አልመሰለኝም ነበረ የመሰለኝ እንደዚህ ስለሆነ ነው እንጂ እኔ እዛ ቦታ ላይ ሄድኩት እንደዚህ እንዲያ ነገር የለም። አጥፍታል፣ ወንጀለኛ ነህ፣ ይቅርታ በልውጣና። ዛሬ አንድ ኢንተርቪው ሰብቼላለሁ። ሌሎቻችሁም እንደዚህ ነው መጀመር ተደረገባችሁ። ደግነቱ ግን ምንድነው? ከዚህ ፕሮግራም በፊት ስለ አርቲስቶች ደጋግሜ ሰርቻለሁ። ደግሜ ሰርቻለሁ። ማንም ጥሬ ስጋ ሳይቼ እኮ ምረዳው ነው አርቲስቱ ጥሬ ስጋ ሳይቼ አልፈራም እኔ። ስለዚህ በድላችኋል ሰዎች። እናንተ የተከበራችሁ ሰዎች፣ የሚዲያ ሰዎች አይቶ ይሸወዳል። ፊንቴክ ምንድነው የሆነው? ፊንቴክ እኮ የኢትዮጵያ ይሄ ሁሉ ሰው እኮ በመኪና ያጭበረብረው ነበር። አርቲስቶች ገብታችሁ ባታሟሙቁት ነው። እናንተን አምኖ እንጂ ፊንቴክን አምኖ እንዴ ይሄ ሁሉ የመኪና ሰው የተበላው? ታዋቂ ሰዎችን አምኖ ነው የተበላው። አሁንም እዚህ ላይ እኮ እናንተን ስላየ ነው እንጂ ሰው ይጠይቅ ነበር። ለምን ብሎ ለምን ተዘጋጀ? እዚህ ማን ነው አዘጋጁ? ለምንድን ነው ዓላማው ብሎ ሰው ይጠይቁ ነበር። ግን እናንተን ሲያይ ተዘናጋ ሰው። ህዝቡንም አዘናግታችሁት፣ መንግስትንም አዘናግታችሁት፣ ወንጀልም ተሰርቶበት እያየን እንደገና ደግሞ መከላከያ ተሰጡናላችሁ ለኛ የባሰ እንደገና በቁስላችን ላይ ቁስል ከደሙ ነፃ ነኝ እንደ ጲላጦስ አይቻልም፣ ወንጀለኛ ነው ወጣና ይቅርታ አለ። ነገ አይደገመኝም። ለገንዘብ ነው የሄዳችሁት። ከወጣት ጋር አይገናኝ። ወጣት ማጅግ የትኛው እንጂ ግን ወጣት ምን ማለት ወጣት ጀገና ነው? ጀገና የምትል ከሆነ ወጣት ሂድ አርቲፊሻል ኢንተለጀንስ የአስራት አምስት ስለ ስፔስ ስለ መንኮራኩር ሲሰሩ ታያቸዋለህ። ወጣቶች እነሱን ሂድና ጀግን ሂድ። ሮቦት ቴክኖሎጂ የሚሰሩ አሉ። ይሄ ሰው ውስጥ ግባ ሂድ፣ እነሱን አጀግን። ቂጧን አንጠልጥላና በወንፊት የቀረበ ሴል ታንጠለጥል ወጣት ብለህ ትለኛለህ እንዴ? ለዚህ ነው መንግስት ያመረው። እንደኛ ደግሞ ጫጫታ ልጃችን ታስረብን ተሰርብን መንግስት ለዚህ ኖ መጀመሪያ ነው ዝም ማለት። ይሄ እንደሚመጣው ቀን ነው እኛ ተው ብለን ያለው። ደጋግሜ ነው የሰራሁት። አሁንም የልጁን ካትና ታጠብቁበታ ተው እያልኩ ነው። አንተ ወተት ተንፈራቀቅ አያገባኝም እንዴ? አንዷ ምን አለች? ከሱ ከታሰረ ጀምሮ ምግብ አቁም ያለው ልብስ መልበስ አቁም ያለው ራቁቴ መሬት ተሰጃለ። አንቺ ስትፈጠሪ እኮ ነው ሞትሽው። አሁን አይደል ምግብ ያቆምሽው? ስትፈጠሪ ሞተሻል። ዘገየሽ። እንደው አቃገብሽ አለ ድር ካለ ገመድም ይሁን መርዝ ሰጥቶልሽ ኖርሽ ማጠቅልኝ ማንቺ ቅንቅና ማን ነው? አዶናይና ነው አዶናይ። በአዶናይ ምክንያት ራሴን ላጠፋ ነው። ግጥም አድርገሽ አጥፊ አታርጊው። ሌቦች ሌቦች ምን ሆናችሁ እንደመጣችሁ እናውቃለን። አንተ ቀጥሯችሁ እንደመጣችሁ እናውቃለን። ምን እንደፈለጋችሁ እናውቃለን። በቀላሉ ነው የተገዛችሁት። በሐሽሽ በሽሻ በጫት በአልኮል የጠነዛችሁ ናችሁ። የምትነዱ ከጀርባችሁ ማን እንዳለ እናውቃለን። ድሮ በውሃት ዘመን ላይ በ5 ላን ነበር የሚጠረነፉት። 3 ላን ተጠርንፋችኋል ሁላችሁ። በ45 ቀን አብዮት ብሏል እኮ ልደቱ። የእሱን ዓላማ ልታሳኩ ነው። ጀዋር እኮ አዲስ አበባ ላይ ከወጣቱን አስተባብሬ ጨርሻለሁ አሉ። ለዚህ ነው የተሰበሰባችሁት። የታውቃችሁት ነው ስለ አዶናይ። በአዶናይ ምክንያት ህይወት ላጠፋ ነው። ከፎቅ ላይ ወንድ አንድ ሰው ቦቶ ያሳየነ አንድ የባሰ ችግር ውስጥ ነው የምትገቡት። አፋችሁን ብትዘጉ ይሻላል። አሁን
እያንዳንዱ ኢንተርኔትና እያንዳንዱ ቲክቶክ እየተመረመረ ነው ያለው። ተላጭተሽ ትገቢያለሽ። ሁልሽም በያላችሁበት ቦታ እመኑኝ። ስለምትሰሙት ነው የምነግራችሁ። ደግሞ ይሄ ምድር ሌባ በሙሉ የቀጠራችሁ በሙሉ እነ ገብረ ወልዳይ ከሚያለፉ ገብረ ወልዳይ ይኸው ገቡልሽ። ሻዕቢያዎቹ ገብረ ወልዳይ ሻዕቢያና ህወሓት እነሱ ናቸው። እነሱ ናቸው የቀጠሯችሁ በሙሉ። ከጀርባቸው ያሉት ወያኔ ነው። ከጀርባ ያለው ሻዕቢያ ነው። ከጀርባቸው ያለው ሸኔ ነው። ፋኖ ነው። ከጀርባቸው ያለው ሌቦች ናችሁ። አጭበርባሪዎች ናችሁ። እናት ስትሞት ሬሳ አስቀምጠ ናይት ክለብ የጨፈርክ ዱርዬ በሙሉ ዛሬ አዶናይ ታሰረና ራሴ ላጥፋ ነው ትለኝ። አጥፋ አርጎት ነው መድኃኒዓለም። እኔ እሸልምሃለሁ እንዴ! በጣም 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 የሚያሳፍሩ እረፉ እያቸው። አዎ ዓላማችሁ በደንብ ይታወቃል። የተሰጣችሁ ገንዘብ ጭምር ይታወቃል። ስንት ተሰጣችሁ? ዓላማችሁ ሁሉ የሚታወቀው በደንብ አድርጎ መንግስት ሙሉ ኢንቨስቲጌሽን ያደረገው መንግስት ገና 7 ወር 8 ወር ያልሞላው ልጅ እዚህ ገብቶ በሱ ጉዳይ ራስ ልታጠፋ አርጎት ነው። አጥፋ። ያኔ እንደውም ሐውልት ትሰራለህ። ሌቦች ማስፈራራቶቹ ነው። አይፈራም መንግስት፣ አይፈራም መንግስት። ረሃብ አድማ ነው። እስኪ እንደውና ረሃብ አድማ ወይ ጉዳይ ቢገርም። በቀደም ትምህርት ቤቱ ወረቀት በተኑ። በአዶናይ ምክንያት ትምህርት እናቆማለን ብለው ወረቀት ተበተነ። በጣም የሚገርማቸው ነገር እኮ ጠቅላላ ወረቀት የበተኑት በሙሉ ከትምህርት ቤት መባረር አለባቸው። እዛ ትምህርት ቤት መግባት የለባቸውም። በቃ መማር የለባቸውም። እነዚህ ሰዎች ተምረው አደጋ ነው ያላቸው ለሀገር። መባረር ነው ያለባቸው። ሌላ ምንድነው? አንድ ደግሞ የሰማሁት ነገር አለ። አባትየው ለካናዳ ኤምባሲ ምንድነው? ካናዳ ኤምባሲ ምን አገባው? ካናዳ ኤምባሲ ወንጀሉ የተሰራው ኢትዮጵያ ውስጥ ነው። ትውልድ የተበከለው ኢትዮጵያ ውስጥ ነው። ወደ ካናዳውን መለስ አይችልም። ካናዳዊ አይደለም። አትሸውዱላችሁ። ኦን ፕሮሰስ ላይ ነበረ። ኬዙን ሪጀክት እንደሚያደርገው ካናዳ መንግስት ታውቆ ካናዳ መንግስት ዲፖርት ሳያደርግ ይሉጣ ብሎ የተባረረ ነው። እስኪ ያሳየው ካናዳ ፓስፖርቱን አምጣኝ። ያምጣና ያሳይ። ለጥፉት እዚህ ላይ እናያችሁ። ሌቦች አይገባም። ካናዳ አያቆም። ካናዳ መንግስት ቻው ብሎት ነው የመጣው። ኬዙን እንኳን እስኪያልቅ ድረስና እስኪወሰንም አልጠበቀም። ከካናዳ እንደማይሆን ሪጀክት እንደሚደረግ ስላወቀ ነው የመጣው ወደዚህ። የት ነው የምታወሩት? የምትቀበዩ የካናዳ መንግስት ጠበቃ ያቆምለት። ህግ እንኳን የማታውቁ ውርጋጦች። ውሸት ነው። ፓስፖርት አይደለም የተላጠፈው። እኔ ያውቃለሁ። ላክልኝ ለኔ ካለ ፓስፖርት ማለት የአሜሪካንም ለጥፍልሃለሁ። እዚህ አዲስ ጋር የቴክኖሎጂ ዘመን እኮ ነው። እስካንድ አድርገህ ፎቶ አስቀምጥበት። ይሄ አይደለም ትርጉም። ታሪኩን ከዛ ከመጀመሪያው ከካናዳ ነው የምነግርህ። ወረሩን እኮ ይገርማል። ወረሩን ራሴን ላጠፋ ነው። አንደኛዋ ስንት ነው ያለችው? 16ኛ ፎቅ ላይ ነው ያለሁት። ምን ታደርጋለች? ላታ ቦፍሬንዷ ከላይ ወርታች ሊወርድ ዛሬ አዶናይ ካልተፈታ ራሴ እንደማጠፋ እንድታቃለች አሉ። እንደው አርጎት ነው መድኃኒዓለም። አንቺ ፈትፍጭና ራስሽ እንግዲህና እንዲሁ እድሩ ጥፍ ገንዘብ እንዲከፍላቸው ለቤተሰቦች ማድረገው አጥፊ አንቺ ራስሽን እስኪ እንዴት ነው የፈላባችሁ እናንተ? ከየት የመጣችሁ አብዮተኞች ናችሁ? ከየት የመጣችሁ ኢትዮጵያውያኖች ናችሁ? እንደውም ለዚህ አንድ እንትን እናቋቁማለን። እንደዚህ ራሳችሁን ለማጥፋት ለምትፈልጉ ሰዎች እስኪ አንድ ኮሚቴ አቋቁሙ። እዚህ ጋር ማለት አድሚኖች አራጅ ራሳቸውን ማጥፋት ለምትፈልጉ ሰዎች የገመድ አቅርቦት፣ የመርዝ አቅርቦት፣ እውቅና፣ ፊርማ፣ ሰነድ የፈረሙ የራሳቸውን የማጥፊያ አስፈላጊውን መሳሪያ ሊሆን ይችላል እንሰጣለን። መንግስትም ይተባበራቸው። ዝርዝራቸውን ብቻ አምጡልን።
እንደዚህ ነው። ዝርዝራችሁ አውጡ። ኮሚቴ አቋቁሙ። እዚህ ራሳችሁ ማጥፋት የምትፈልጉ ዝርዝራችሁን ላቋው ሪኮርድ ላይ ራሳችሁን ለማጥፋት የሚያስፈልጉ ቅድመ ሁኔታዎችን ይዘጋጁላችኋል። ደግሞ ምን ጀምሯል? ራብ አድማሉ ግጥም አድርገው እየነፉ ቁርጥ ቤት እዛ ፍየል ቤት ፍየል ጥብስ ቤት ቁርጥ ቤት እኮ ነው የሚነፉት እኮ ራብ አድማ ላይ ነው። ለአንዳንዱ ላይ ራብ አድማ ውስጥ ገብተናል። ወጣቱ ራብ አድማ ውስጥ ገባ። ኧረ ተው 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 ተው፣ በሳቅ አትድፉን ተው። ረሃብ አድማ ውይይ እሺ ቅንቅና ሁሉ እና በጣም የተናደድኩት አንዱ ይሄ ነው ያናደደኝ። እንግዲህ ሁለተኛ አስተዳደግ የበደላቸው የግብፅና የኤርትራ ኤምባሲ መዘጋት አለበት። የግብፅ ኤምባሲ፣ የኤርትራ ኤምባሲ ራሱ ሰዎቹ ራሳቸው ተለያይቶ መታሰር አለባቸው ወይ ከሀገር ዲፖርት መደረግ አለባቸው። ዋናው መሸጋቸው የግብፅና የኤርትራ ኤምባሲ ነው። ይሄ ሁሉ ድራማ የሚጫወተው መንግስት አሁን ነገር የሚሰራው ስራሱ ላይ ነው ያለው። በአስቸኳይ የኤርትራ ኤምባሲ የሚባል የግብፅ ኤምባሲ የሚባል አውቶማቲካሊ ከሀገራችን ለቆ ይወጣ። ግብፅ ተናዷል። እንዴት ይሄን ከሸፈ ይላሉ እዛውን ግብጾቹ ማትሽኩልና አስተላ አፍጥ ዳጀር ጀረኪና ፈደዕት بالعلك نعتقول وتابع አዶናይ ይላሉ። የማን ነው አርሲሲ በአዶናይ በኩል ያሰብነው ወጣቱን ሳይሳካ ቀረበው ጠረጴዛ ይደብድባል። ግብጾች ሁሉ አብደዋል። የተማመኑት እሱ ነበር። በአዶናይ ነበር ሰው በቃ ወጣቱ ይነሳል፣ መንግስት ይገለበጣል ምናምን ብሎ አስበዋል። ብዙ ባጀት እኮ ግብጽ መጥቷል ወደዚህ። ነው የለም ተላጭቶ ገባ። ገና ነው ገና እኮ አሁን ስልካችሁ እየተጣራ ነው ያለው። ቴሌ አርቲፊሻል ኢንተለጀንስ እና ኢንሳ በቅንጅት እየሰሩ ነው ያሉት። እያንዳንዱ ተናቅቶ ካልገባ አገር አድል በቃ ሻዕቢያና ህወሓት የሚጫወቱ ጨዋታ ህወሓቶቹ እዛ ባንክ ይዘርፋሉ። እዛ ባንክ ለባንክ እየዞሩ ባንክ ይዘርፋሉ፣ ወርቅ ይዘርፋሉ። እዛ ቁጭ ነው እዛ ይዘርፋሉ። ትናንትና ባንክ ሲዘርፉ ተያዙ። ይገዳድላሉ። ዘርፎ እኮ ዝም ብሎ ይዘገዳድላሉ። እንደገና ደግሞ ዘርፎ የት ሄዱ? ጥሩ ነው ህወሓቶቹ ገንዘብ ዘርፎ ኤርትራ አስብ። ከትግራይ ባንክ ገንዘብ ዘርፈ ኤርትራ ስትገባ አያናድም? ቂሊንጦ ሆኖ መሰገጥ ይቻላል። ምን ችግር አለ? ለመሰገጥ የትም እኮ ነው። ለመሰገጥ እኮ ቦታ አይወስንም። ቂሊንጦ ሆነ ትሰግጣለህ፣ ትፈምሳለህ። ለመደደብ ሌላ ደደብ አብዮት ማምጣት ነው። ምን አዲስ ነገር አለ ለዚህ? እኔ ምን አናደደኝ? አንተ ስናደድ እንዳታኛ አላስወጣም እንዴ? ውጣ ከዚህ አትናይ ላይ እንዴ ቅንቅና ሂድ። እናንተ ነው ማድረግ ውጣ ከዚህ ቡትታ አትናይ ላይ ውጣ ተባራል። በቃ ከዚህ ስለዚህ አሁን መንግስት እርምጃ መቀጠል አለብህ። ያንዳንዱ ፕሮፋይል አሁን የለም ቀዘቀዛ ያያችኋል። አንድ የምትቁላላ የለችም። አሁን ቲክቶክ ላይ ወጣ የምትቁላላ ምናምን በሙሉ አንገታቸውን እንደፉ ውስኪ ውጣ ወንድ በጂፒኤስ ነው ተከታትሎ ላጭቶ የሚያስገባ በጂፒኤስ መጨረሻ ላይ ደግሞ ላጭቶ ሲያስገባቸው በሙሉ የተያዙት ይገርማቸዋል። በአብዛኛዎቹ የህወሓት ልጆች ናቸው። በአብዛኛዎቹ የሻዕቢያ ልጆች ናቸው። አይገርማችሁ? ተያዙ። አሁን ዛሬ ራሱ ከማዕከላዊ ወንጀል ምርመራ ከአንድ መርማሪ ጋር ተገናኝቼ ነበር። በአብዛኛዎቹ ህወሓቶች ናቸው የተያዙት እየተለቀሙ ያሉት። በቃ አይተኙ መሽገሮች ጉንዳኖች ናቸው እነዚህ። ስለዚህ መንግስት ይሄንን ጉልበት አጠናክሮ መቀጠል ያለበት አጠናክረ ህግ እስኪፈራ ድረስ መንግስት እስኪፈራ ድረስ አጠናክሮ መስራት። ለዚህ ሁሉ ትልቁ ነገር እቺ የግንቦት ምርጫ ነች። እንዲህ አፈንፍራ ያመጣቻቸው እቺን ግንቦት ምርጫ በጥጡ ተብሎ የተላኩ ናቸው በሙሉ። ግንቦት ምርጫው ይካሄዳል። እመነኝ።
በቃ ሰምቻለሁ። በዋስ ወጥቷል እያሉ ነው። ምንም ችግር የለውም። አንዳንድ ጊዜ እኮ በረጅም ገመድ አስር ትለቀዋለህ። ምክንያቱም ከጀርባ የሚጠራ ነገር ሊሆን ይችላል። ከማን ጋር እንደሚገናኝ ማን እንደሚያየው ማን እንደሚመጣለት ማጣራት የሚገባበት መንግስት ካለ ይለቀዋል። ለቆ ያዋል ከቡ ግን ብታርፉ ይሻላችኋል። አርፋችሁትም በተለይ ተማሪዎች፣ በተለይ የዩኒቨርሲቲ ተማሪዎች፣ የአራተኛ ዓመት፣ የሶስተኛ ዓመት፣ የሁለተኛ ዓመት፣ የአምስተኛ ዓመት ተማሪዎች አርፋችሁ ትምህርታችሁን ተማሩ። አርፋችሁ ተማሩ ትምህርታችሁን። እናንተ ናችሁ ታርጌት ይሆናችሁት። ማንን ያድንሽ የለም። ወላጅ ልጅን ሰብስብ፣ ነግሬሃለሁ። ልጅን ሰብስብ። ነገ ብታለቅስ ምን ብትል ምንም የናት ያለቀሰች ያለች ምን አመጣች? እናቴ ይሁን ማታመጣ የዱንያ አባት ካናዳ ኤምባሲ ሂድ። ካናዳ ኤምባሲ ምን ማታመጣ? በኢትዮጵያ ውስጥ ስራ ወንጀል የኢትዮጵያ መንግስት ነው ጥያቄው። ምን ማታመጡ? መንጫጫት ትችላላችሁ። ትጫጩ ነው ባትከቡ ላይ ስትሉ ኮዳይ ስትሉ ፔሬድ አስፈርቷቸዋል። ከተማዋ ተለወጠች፣ አገር አደገች። መንግስት ቁጭ ብሎ የእርቅ ስራ እየሰራ ነው ያለው፣ እየተወያየ ነው ያለው። አሻጥረኛ ነጋዴዎችን፣ ሌቦችን እየመነጠረ እያሰረ ነው ያለው። ከውስጥ ያሉትን እየመነጠረ እያወጣ ነው ያለው። አሳብዷቸዋል። ይሄን ያሳበዳቸው ነው። ስለዚህ እናንተ ደግሞ እብደታችሁ በደንብ አድርጉ። ሰንኮፉን ለቆ እስኪወጣላችሁ ድረስ ታብዳላችሁ። ስራችን እንዳይታይ፣ ድላችን እንዳናጣጥም ሆን ብላችሁ የምትሰሩት አጀዳሪ ነው። ስለ ህዳሴ ግድብ ያላወራ ስለ ኢደማይ ታወራልኛለህ ወጣት። ስለ ነዳጃችን ማውጣት ያዛላ ወጣት ዛሬ ስለ ኢደማይ ታወራልኛለህ አንተ። ስለ ከተማችን መለወጥ፣ ከተማችን አፍሪካን ያስጠራች አገር ተብላ ዓለም ያወራላት ስለ አንድ ኤዶናይ የሚባል ዱርዬ ታወራልኛለህ። ቢቢሲ፣ ሲኤንኤን ስለ ኢትዮጵያ፣ ስለ ህዳሴ ግድብ፣ ስለ ነዳጅ ያላወራ ስለ አንድ ተራ ዱርዬ ቢቢሲ ይዘግባል። አይገርማችሁም? ቢቢሲ ያወራው እኮ ቢቢሲም ዘገበው፣ ዜናው ዓለም አቀፍ ሆነ ይላል። ይወጡ እዚህ አነቃፍቀው በዓለም ሁሉ አወራበት እኮ በቃ አልጀዚራም አወራ እኮ ሲኤንኤንም ኧረ እባክህ ለምን ሰው እንደውም የቢቢሲ ጋዜጠኞች ካወጫችሁ እስር ቤት ውስጥ እየተለጠለጡ ገብተው ቪዲዮ እንዲያነሱ ፈቅድላቸዋለን። እየተለጠለጡ በቢቢሲ ካሜራ እየቀዳል። የሀገራችን ህግ ለማስከበር የማንንም አገር ፍቃድ አትጠይቅም። የማንንም እንዲህ ወሬ ሁሉ ቢቢሲ ዓለም አቀፍ ዜና ሆነ። አዶናይ ጉዳይ ይባን ነው። አዶናይ ደድብ ስላለ ሰግጥ ስላለ እናትን እንዳሰባ አባትን እንዳሰባ አሁን የአዶናይ እናት ወጣው ተናገሩ። ማን ይሰማውታል? ልጆት ነው የእናቶች ድምፅ እንዳይሰሙ ብሎ ያለው። ምን ብለን እንስማውት? እሱ የገዛ ልጆት እኮ ነው የእናቶች ድምፅ እንዳሰሙ ብሎ ያለው። ስለዚህ አንሰማውትም። ድምፅ አንሞትም ለሱ ኩራቴ ምንም ከውጭ የመጡ ቱር እንሰራለን ሲሉ እንዴት አይጠራም? ፍቃድ የሰጡትም መጠየቅ አለባቸው። እኔም አሁን የዚህ አዋርድ አዘጋጆችማ ተለቅመው መንግስት ካላጣራና እርግጠኛና መረጃው ካልወጣልን አንላቀቅ። በፍጹም እኔ አልላቀቅም። እኔ ስራዬትም የተሰጠኝ ገንዘብ መጠልቅ ሂድ መልስ ወጥተህ ህዝብን ይቅርታ ብትል ነው ብትል መልስ መመለስ አያስፈልግም። ለገንዘብ ስትል ገብታል። ፔሬድ ብር ሸቅላል። በደንብ አድርገህ አዋርድ ሸለምክ እኮ ደድብ ሰግጥ ለሚል ወጥተህ ነው አዋርድ ሸለምኩ። ወንጀል ነው የሰራው። የምን ማሽሞጥሞጥ ነው? የምን መርመጥመጥ ነው? የምን መልስ ለመልስ መመለስ ነው? አያስፈልግም። ይቅርታ ነው የሚያስፈልግም። ሁለተኛ ከእንደዚህ አይነት ከረከሰ ከወረደ ቦታ እሰናበታለሁ ብለህ አግልል ራስህን። ተናባችሁ ነው የምትሰሩት ሁላችሁ እያንዳንዳችሁ። ሌላ የቲክቶክ እና የምን ማህበር ነው ምንድን ነው ያሉት? ጻፉት። ምንድን ነው ያሉት? ጻፍ። ምንድን ነው የሆነ ማህበር ነው አክሲዮን ነው ድርጅት ነው ምናምን ተቋቁማለህ። እያንዳንዱ አክሲዮኑ በየትኛው ፈቃድ ተመሰረተ?
ማን ያቋቋመው ማን ያክሲዮኑ አባል የጀርባው በሚል ፍቃዱ እንዲመርመር እንፈልጋለን። ዛሬ ምንድነው የመንግስት ተቋም አነጋግሯል የሚል ሰማው። ማህበራዊ ሚዲያ ማን ናቸው? በምን መንግስት ምን ቢሆን የሚያነጋግሩ ሰላም ሚኒስቴር ያነጋገራችሁ የሚል ነገር ሰምቻለሁ። ክብር ለመስጠት ስለዚህ ይጣራል። ለጊዜው አሁን አልናገርም እንደሆነ ያው እኔ ፊት ለፊት የማወራው ነገር አለ፣ ለመንግስት የሚሰጠው ነገር አለ። ስለዚህ በዚህ ጉዳይ ላይ እንመጣለን። እኔ አሁን ነገ ሚዲያ ላይ ወጥቼ በደንብ ሰፊ እሰራበታለሁ። ቀልድ ምን አገባ አንተ ገባ ሻቢያ ገባው ማንሱ ሻቢያ ቢሲኤችኤች እነዚህ ናቸው ሻቢያዎቹ እነዚህ ናቸው። ቢሲ መንግስት ነው ቢሲቢጂ በቃ እነዚህ አሁን ዋና ገዳዮቹ ናቸው። ባንክ የዘረፉ ምናምን ናቸው ገዳዮች። ገባ አስወጣሁት አብሮ ቦልኮ ተበላሽ በቃ ወጣ ሄደ። ይሄ አይገቡም። እዚህ ራፋር አስቀምጣቸውም ሌላ ቦታ ገንዘብ ናቸው። የወጣቶች የሶሻል ሚዲያ ማህበር ምን የሚል ወጣቶች ሶሻል ሚዲያ ማህበር እነማን ናቸው? ደድብ ሰግጥ ይሄ ነው ሚላ ይሄ ነው ማን ፈቃድ የሰጠው? ይሄን የወጣቶች ሶሻል ሚዲያ ማህበር ማን ፈቃድ የሰጠው? ማን ያቋቋመው? መንግስትን ለማወቅ ሆን ብላችሁ የተፈጠራችሁ ናችሁ። ገደ እንዳርገች ዲፖርተር እንልደት ሻንጣ እያዘጋጁ ነው ሊመጡ ዌልካም ብለን እንቀበላቸዋለን እነሱ። ስለዚህ ይሄ ነው ያለው። እኔ አሁን ብዙ ማውራው ነገር የለኝም። እንኳንም አየኋችሁ፣ ሰላም ገብቻለሁኝ። ነገ ደግሞ በሚዲያ ላይ ወጥቼ ደግሞ በደንብ አድርገን ትንፍስ አድርገን እስትንፋሳችሁ እስኪወጣ ድረስ እርቃናችሁን እናወጣችኋለን። ለጊዜው ግን ማሸነፋችሁ ለዚህ ድል መብቃታችሁ ልትኮሩ ይገባችኋል። ይሄንን ለሰራ መንግስት፣ ይሄን ለሰራ ፌዴራል መንግስት ፖሊስ፣ ይሄን ለሰራ የደህንነት ተቋም፣ ይሄን ለሰራ አርቲፊሻል ኢንተለጀንስ፣ ይሄን ለሰራ ለደህንነት ለኢንሳ፣ ለመከላከያችን፣ ለመንግስታችን አንድ ቁጥር አድርጉልኝ። አንድ ቁጥር አድርጉልኝ። ኢትዮጵያኖች በሙሉ አንድ ቁጥር ይሄ መንግስት እንደዚህ ነው። ጥርስ አውጥቷል ብያቸዋለሁ። መንግስት ድሮ በመንጋጋው ነበር የሚነክስ፣ አሁን በጥርሱ ነው የሚነክስ። እኛም አለና ከጀርባው ንቀስ ጃስ እንላለን። ከዚህ ደግሞ እኛ ደግሞ እርቃንን የምናወጣለን። እዚህ በአንተ ጭንቅላታችን እንትን አይሾቅም። በእናትህ ስንት ስራ ያለን ሰዎች ነን። ስንት እቅድ አለን፣ ስንት ፕላን አለን፣ ስንት የምናስቡ ራዕይ አለን። እኛ ስለማንም ስለ አንድ ተራ ዱርዬ እንዳውራ ታስባለህ? እኔ ስለ ሀገር እያሰብኩ ነው ያለሁት። አሁን የሀገሬ ከፍታ፣ የህዝቤ ከፍታ እሱ ላይ እየሰራ ያለሁት። እሱን ስትገረፍ ታወራለህ ብሏል ዘፋኙ። የለም እኮ አሁን ስማ፣ ሌላ ሀገር እኮ እንዴት እንደሚከበር ብታይ። ቻይና ውስጥ እስኪ አንድ ነገር እስኪ ጻፍ፣ እንዴት አድርገው አጥለጥልጠው ከተራራ ላይ ነው ከስክሰው የሚጨፍሩ አፍሪካ ሀገራቶች። ቡርኪና ፋሶ እኮ ሚዲያ የሚባል ነገር አፍሪካ ሰረዘው እኮ። ይሄ መንግስት ነው ልቅ የሆነው። ግድ የለም ዲሞክራሲ ለማመዱ ግድ የለም ወጣቶች እያለ እላያችን ላይ ተላጭቶ ይገባል። ያው እፎ ያለ ዛሬ አያቸዋለ። ትላንት ዛሬ አንድ የለም። ይሄ እንደዚህ የሚል እየተለቀሙ አሁን እንኳን እዚህ ላይ ብላይ ሲወጣ ብታምኑ ባታምኑ 250 ቲክቶከሮች አሁን እየተፈለጉ ነው ያሉት። 250 ቲክቶከር አሁን በአሁኑ ሰዓት ይሄ እናት እንዲትሆን እንዲያድርጌ እንደዚህ የሚሉ በ250 ሊስት አሁን እየተሰደደ ነው ያለው። ነገም ከኖራም ይለቀማል። ለማየት አውቃችሁ የምነግራችሁ ነው። አሁን በአሁኑ ሰዓት ቴሌ፣ ደህንነቱ፣ ቢሮ፣ ኢንሳው፣ አርቲፊሻል ኢንተለጀንስ በህብረት እየሰሩ ነው ያሉት። ሎኬሽናቸውን እየፈለጉ በአብዛኛው ከውጭ የተከፈተ ነው። ከአሜሪካን፣ ከካናዳ፣ ከኤሮፕ የተከፈተ ነው በአብዛኛው አካውንታቸው ሲታይ። ግን እንደዛም ቢሆን በፎቶ ስላሉ በአካባቢያቸው ሰዎች እከሌ ማን ነው እከሌ ማን ነች በሚል እየተለቀሙ ነው ያሉት። አሁን ባውዝ ሰባላችሁ ከነገ ጀምሮ ኦፕሬሽን ለቅሶ የሚባል ነገር እንዳልሰማ፣ አንድ ለቅሶ የሚባል እንዳልሰማ ነግሬያለሁ። ረፍ ብያለሁ። ካለበለዚያ አፈርና ወደ አፈር ትገባለህ። ስታለቅስ ትከርማታለህ። የሚያገባኝ ነገር የለም። እኔ
ጥጋባችሁን ብርቅ ያርጉታ። ወንድ ልጅ የሴት ቦርሳ ይዞ ዝም ብሎ ነው እንደ መንግስት ይሄ መጣራት አለበት። የሉም ዛሬ አይታችኋል። ሚዲያ ላይ የሉም እኮ ነገም አይኖሩም። አሁን እየተለቀሙ ነው ከመንግስት በቃ ጀመረ። ኦፕሬሽን እኮ ተጀመረ። በቃ አሁን ይሄን ያለው ወዳችኋለሁ። ሰላማችሁ ብዝትፈልኝ ሰላም ገብቻለሁ። ልረፍና ደግሞ ነገ ደግሞ መጥቼ ደግሞ በሌላ ፕሮግራም ላይ ያሉትን ከረንት ከረንቶች ይወራቸዋለሁ። የኔ ራዕይ ሀገር ነች። በቃ የኔ ራዕይ ሀገር ነች። መከባበር፣ ሃይማኖት እንዲከበር፣ ህዝብ እንዲከበር፣ ብሔር እንዲከበር፣ እንድንዋደድ፣ እንድንቻቻል በቃ ያለውንም ነገር ማየት የጎደለንን ነገር መጠየቅ። ይሄ ነው የኔ ራዕይ። ባንዳ ባንዳውን መልቀም፣ ጽንፈኛውን መልቀም፣ ጎጠኛውን መልቀም። ይሄ ያለው። ስለዚህ ይሄን ያለው ወዳችኋለሁ። ሰላማችሁ ብዝት ብያት ሰብት ያልኩ በዚህ እንሰናባበታለን። ነገ እስክንገናኝ ድረስ